ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን በብስራት ኤፍኤም የዩቲዩብ ቻናላችን የብስራት ስፔሻል ፕሮግራማችን ተጀምሯል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታን የማደርግ ይሆናል። እስከ ቆይታችን ፍጻሜ ድረስ አብራችሁን ልትቆዩ ከወዲሁ ግብዣችን ነው። የሳምንቱ መጨረሻ ቀናቶች ላይ እንገኛለን። ስለዚህም ለዓርብ የተደረገ ጨዋታ እንዲሁም ለቅዳሜ የትኞቹ ክለቦች ይጫወታሉ፣ ከጨዋታ አስቀድሞ የሚነሱ ነጥቦች፣ ሌሎችም የእግር ኳስ ሁነቶችን እያነሳን የጋራ ጊዜ ይኖረናል። ቅድሚያ ታዲያ ትላንት የተደረገ ጨዋታ ነበረ። ማንቸስተር ሲቲን ከወልቭስ ያገናኘ የፕሪሚየር ሊግ የጨዋታ መርሃ ግብር ነበረ። እናም ይህ የጨዋታ ሂደት በተለይ ማንቸስተር ሲቲዎች በቅርብ ሳምንታት በጥሩ ፎርም ላይ የሚገኝ ክለብ ነው። በአውሮፓ መድረክ በቀጣይ ለመሳተፍ ነው እየተፎካከረ የሚገኘውና በፔፕ ጓርዲዮላ የስልጠና ዘመን እንዲህ ነገሮችን ብዙ ጊዜ አንመለከትም። እስከ ለዋንጫ የሚፎካከር ክለብ ምንጊዜም ሲገነባ እናስተውላለን። ዋንጫውን እንኳ ቢያጣ እስከ ውድድር ዓመቱ ተጠናቀቅ ድረስ ለዋንጫ ሲፎካከር ነው ብዙ ጊዜ የምናስተውለው። ዘንድሮ ግን የአቅማቸው ከርቷቸው በአውሮፓ መድረክ ለመሳተፍ የሚጣጣር አይነት ክለብ ሆኖ ነው ዘንድሮ የተመለከትን የምንገኘው። እናም ከወልቭስ ጋር ጨዋታውን አድርጎ በድል ተወጥቷል። በኬቨን ዴ ብሮይነ ብቸኛ ጎል 1-0 በማሸነፍ 3 ነጥብ ማሳካት ሲሆን እጅግ አስፈላጊ 3 ነጥብ ነው ማሳካት እየቻለው ነጥቡን ከፍ ያደረገበት ተከታዮቹን የራቀበት። እናም የራሱን ኃላፊነት እየተወጣ ከቀጠለ በቀጣይ ዓመት በቻምፒየንስ ሊግ ለመሳተፍ የራሱን ድል በራሱ የሚወስን ክለብ ሆኗል ማንቸስተር ሲቲ። እንግዲህ ኬዲቢም ከጨዋታው በኋላ አሁንም ቢሆን በዚህ መጫወት እንደምችል ያሳየው ይመስለኛል የሚል ሀሳብ ሰጥቷል። ከሳምንታት በፊት ኬቨን ዴ ብሮይነ የውድድር ዓመቱ ሲጠናቀቅ ከሲቲዝኖቹ ጋር እንደሚለያይ አሳውቋል፣ ይፋ ተደርጓል። እናም በቀጣይ በአውሮፓ ኤሊት ክለቦች አሊያስ ደግሞ ሌሎች ሊጎች ያመራል የሚለው እስካሁን አልታወቀም። እርሱም የፊውቸሩን ጉዳይ በይፋ ያሳወቀበት ጉዳይ የለም። ፔፕ ጓርዲዮላም ምንም የሚያረጋግጠው ነገር የለም ኬቨን ዴ ብሮይነ አስደናቂ ተጫዋች ነው የሚል ለተጫዋቹ ያለውን አክብሮት ሙገሳ እንደዚሁ የገለጸበት አጋጣሚ ነው ያለው። ከሊዮኔል አንድሬስ ሜሲ በኋላ በፔፕ ጓርዲዮላ ስር እየሰራ 250 የግብ ተሳትፎ ማድረግ የቻለም ሌላኛው ተጫዋች ሆኗል ኬቨን ዴ ብሮይነ። በሌላ መንገድ የተወሰኑ ሳምንታት ላይ ብቃቱ ዋዥቆ የነበረው ጄሬሚ ዶኩ አሁን ላይ ለማንቸስተር ሲቲ እጅግ አስፈላጊ ተጫዋች መሆኑ ያስመለከተ ይገኛል። ትላንትም ለጎል ኳስ ማቀበል የቻለው እሱ ነው። ሌላኛው ግን አስደናቂው ቁጥራዊ መረጃ በፕሪሚየር ሊጉ ከመቶ በላይ የተሳኩ ድሪብሎችን በማድረግ ጄሬሚ ዶኩ የመጀመሪያው ተጫዋች ሆኗል። ጥሩ ድሪብለር እንደሆነ እናውቃለን። ምናልባት እንደ ጥያቄ የሚነሳበት ድሪብሎችን ካደረገ በኋላ ፋይናል ሰርድ ላይ የሚወስንባቸው ውሳኔዎች ላይ መሞከር ሲኖርበት ወይ ለጓደኞቹ ኳስ ያቀባል፣ ያም ደግሞ ማቀበል እያለበት ተጨማሪ ድሪብሎችን ያም ደግሞ ሙከራዎችን ሲያደርግ የጥራት ደረጃውን ከፍ ለማድረግ አቅም ሲሰጣው እንመለከታለን። ነገር ግን ጄሬሚ ዶኩ ከመቶ በላይ የተሳኩ ድሪብሎችን በማድረግ በሊጉ ቀዳሚው ተጫዋች መሆን ችሏል። በሌላ መንገድ ማንቸስተር ሲቲ ተከታታይ አራተኛ ድሉን ነው በሊጉ ማስመዝገብ የቻለው። ያ ደግሞ ምን ያክል ወደ ፎርም እየመጡ እንደሆነ ማሳያ ነው። ስለዚህ ከስሩ እንግዲህ አሁንም ቢሆን እንደነ ኒውካስል፣ እንደነ ቼልሲ፣ እንደነ ኖቲንግሃም ፎረስት፣ እንደነ አስቶን ቪላ ያሉ ክለቦች አሉና በቀጣይ እንግዲህ 5 ያክል ክለቦች ከእንግሊዝን በመወከል በአውሮፓ ቻምፒየንስ ሊግ ይሳተፋሉ። ታዲያ ማንቸስተር ሲቲ በጥሩ መንገድ እየተጓዘ ይገኛል። መልካሙ ነገር ደግሞ ለሲቲ ኖቲንግሃም ፎረስት በብሬንትፎርድ ተሸንፏልና ሲቲ የራሱን የቤት ስራ ከተወጣ በቶፕ 5 ራሱን አግኝቶ በአውሮፓ መድረክ የሚሳተፍ ነው የሚሆነው። የሊጉ ጨዋታዎች ዛሬም ቀጥል ይደረጉና በምሳ ሰዓት መርሃ ግብር በቪላ ፓርክ አስቶን ቪላ ከፉልሃም ይጫወታሉ። እንግዲህ እለቱን ከሚደረጉ ጨዋታዎች ወርዝ የሚያደርገው ጨዋታ ይሄኛው ይመስለኛል። ምክንያቱም ኤቨርተን ከኢፒሲዎች፣ ሌስተር ከሳውዛምፕተን፣ አርሰናል ከቦርንመዝ ይጫወታሉ። ነገር ግን እንግዲህ መርሃ ግብር ከማሟላት በዘለለ እምብዛም የተለየ ፋይዳ ሊኖረው ይችላል ተብሎ ይታመናል። ምክንያቱም ዋንጫውን ያሳካው ክለብ ተረጋግጧል። ነገር ግን አስቶን ቪላ ከፉልሃም በአውሮፓ መድረክ ለመሳተፍ የሚደረግ ትንቅንቅ ነው። እንግዲህ አስቶን ቪላ በአውሮፓ ቻምፒየንስ ሊግም ዘንድሮ በተለይ በቪላ ፓርክ እንዴት ባለ መንገድ ፔዥ እንደፈተኑ እንዲያውም አጋጣሚዎችን አለመጠቀማቸው እንጂ ፔዥንም ጥለው ለማለፍ ድል እንደነበራቸው ስንመለከት ነበረ። እናም ኡናይ ኤምሪ በጣም አስደናቂ ቡድን ገንብተው እየተመለከትናቸው እንገኛለን። አስቶን ቪላ ከፉልሃም ይጫወታሉ። ፉልሃምም እንግዲህ ማርኮ ሲልቫ ቡድን ሲያስፈልገው በሚድሎክ የሚጫወት በካውንተር ፕረስ የሚያጠቃበት አጋጣሚ እጅግ አስፈሪ ቡድን መሆኑን ተመለክተናል። እንደ ሮቢንሰን ያሉ በአመቱ ድንቅ አመት ያሳለፈ ፉልባክ ነው ሮቢንሰን። ምናልባትም እንግዲህ ላይን አፕ ሲወጣ እንደ ድሪም ቲም ሊካተት የሚችል ተጫዋች ነው በግራ ፉልባክ። አስቶን ቪላ ከፉልሃም ጨዋታቸውን ያደርጋሉ።
ሌላኛው መርሃ ግብር ጉዲሰን ፓርክ እንግዲህ ኤቨርተን ከኢፒሲዎች ይጫወታሉ። በወራጅ ቀጠና ላይ ተቀምጦ ለሳምንታት መውረዱን ያረጋገጠ ክለብ ነው ኢፒሲዎች። ዘ ትራክተር ቦይስ በኬራን ማኪና ሲመሩ ውብ እግር ኳስን የሚጫወቱ በሊጉ ከሚያዝናኑኝ ክለቦች መካከል ኢፒሲዎች አንደኛው ነው። በጣም ፈጣን እግር ኳስን በፈጣን ትራንዚሽን ኳስን የሚጫወት ክለብ ነው። ነገር ግን በሊጉ መቆየት አቅም አልነበረውምና መውረዱን ያረጋገጠ ክለብ ነው። ከኤቨርተን ጋር ይጫወታሉ። ኪንግ ፓወር ላይ ሌስተር ከሳውዛምፕተን ሁለቱ የወረዱ ክለቦች ናቸው። በጣም ደካማ ዓመት ካሳለፉ ክለቦች መካከል ሌስተር ይባስ ብሎ ጎል ሲያስቆጥር ለሳምንታት የዘለቀ ክለብ ነውና ከቅዱሳኑ ጋር ይጫወታሉ። ሌላኛው ጨዋታ ኤምሬስ ላይ አርሰናልን ከቦርንመዝ የሚያገናኘው ጨዋታ ምሽት 1 ሰዓት ከ30 ላይ የሚከናወነው የጨዋታ መርሃ ግብር ነው። እንግዲህ አርሰናል አሁን ላይ የሊጉን ዋንጫ ማሳካቱ ሊቨርፑል ካረጋገጠ በኋላ ይበልጥ ትኩረቱ እስከ ግማሽ ፍጻሜ በደረሰበት የቻምፒየንስ ሊግ መድረክ ነው። ባሳለፍነው ሳምንት አጋማሽ በኤምሬትስ በፔዤ ሽንፈት ገጥሞታል። በቀጣይ ለተረቡ ይጫወታል። ስለዚህ ያንን እያሰቡ ነው የሚጫወቱ የሚሆነው። ታዲያ ከጨዋታው አስቀድሞ በነበረው ጋዜጣዊ መግለጫ አሰልጣኝ ሚኬል አርቴታ ከሪካርዶ ካላፊዮሪና ከጆርጊኒዮ ጋር በተገናኘ ከጉዳታቸው ሁነት ጋር በተገናኘ ሀሳቦችን ሰጥቷል። ሁለቱም ለጨዋታው አይደርሱም። ሪካርዶ ካላፊዮሪ በቶሎ ለማገገም እድል እንዳለው ስንሰማ ነበረ። ነገር ግን ይሄ ጨዋታ በጨዋታው እንደማይደርስ ሚኬል አርቴታ ተናግሯል። የጆርጊኒዮ ጉዳይ ትንሽ የተወሳሰበ ጉዳይ ነው ብሏል ሚኬል አርቴታ። ምናልባት እድል አለው ሲዝኑ ከመጠናቀቁ ፊት ለመመለስ፣ ነገር ግን አሁን በጣም ኮምፕሊኬትድ ነው በሚል ሀሳብ የሰጠው የጆርጊኒዮ መኖር ለአርሰናል እጅግ አስፈላጊ ነበር። በተለይ ደግሞ አሁን ላይ ቻምፒየንስ ሊግን እያሰበ ለሚጫወት ክለብ በፕሪሚየር ሊጉ እርሱን ሌሎች አማካኞችን እንደ ዴክላን ራይስ እንደ ቶማስ ፓርቲ ያሉ ተጫዋቾችን አሳርፎ እርሱን ይጠቀም ነበር። ነገር ግን እርሱን ማጣቱ አሁን ጎርቶታልና በስብስብ እንግዲህ ጥራታቸው ላይ የራሱ የሆነ አሉታዊ ተጽዕኖ ይኖረዋል። ከቶማስ ፓርቲ ጋር በተገናኘ እንግዲህ በቅጣት አልነበረም ለተማክሰኞ በነበረው የቻምፒየንስ ሊግ ጨዋታው ላይ በሊጉ እንግዲህ የመጫወት እድል ይኖረዋል በሚል ሀሳቡን ሰጥቷል። ምክንያቱም የዚህ የሜዳ ላይ ፐርፎርማንሱን ለማስተካከል አንድ ተጫዋች መጫወት አለበት እና በዚህ ምክንያት ሊያሳልፈው እንደሚችል ይጠበቃል። ሌላኛው ጉዳይ የተነሳው ከካይ ሃቨርትዝ ጋር በተገናኘ ካይ ሃቨርትዝ የሲዝኑ ከመጠናቀቁ በፊት የመመለስ እድል እንዳለው በድጋሜ ሚኬል አርቴታ ተናግሯል። ዴክላን ራይስ እንግዲህ መቶኛ ጨዋታውን እንግዲህ ያከናውናልና በቅርቡ እናም የዴክላን ራይስ ጋር በተገናኘ ሀሳብ ሰጥቷል። ክለቡን የተላመደበት መንገድ በቶሎ የተዋሃደበት መንገድ እጅግ አስደናቂ ነው። ኮንሲስተንሲው ሌላው የሚወደሰው ጉዳይ ነውና ሚኬል አርቴታም አስደናቂ ፈራሚ ስለመሆኑ ለዴክላን ራይስ ያለውን አድናቆትም ገልጿል። ተጫዋቹ ሲያስፈልግ እንደ 6 ቁጥር ሲያስፈልግ እንደ 8 ቁጥር ይጫወታል። በማጥቃትም በመከላከል ሚዛኑን መጠበቅ የሚችል ተጫዋች ነው። እንግዲህ ከወጣበት ገንዘብ አንጻር በክለቡ በእያንዳንዱ አጋጣሚ ላይ እንዲያውም የዘንድሮ ውድድር ዓመት ሲጀመር በተወሰነ መንገድ ትንሽ የጥራት ደረጃው ወርዶ ስንመለከተው ነበረ። የኋላ ግን በቶሎ ወደ ቀደመ ብቃቱ ራይስ በመመለስ ለአርሰናል ምን ያክል አስፈላጊ ተጫዋች እንደሆነ አስመልክቷል። ሌላው ከዋንጫው ጋር በተገናኘ ሊቨርፑል ዋንጫ ማሳካቱን ያረጋገጠበትን አጋጣሚና ከዋንጫው ሁነት ጋር በተገናኘ ሀሳብ ቀርቦለት ነበረ ሚኬል አርቴታ። ታዲያ ሊቨርፑል በወጥ ብቃት መዝለቅ የቻለ ጥሩ ተጫዋቾች ያሉት ክለብ ነው። ነገር ግን ሊቨርፑል ዋንጫ ሲያሳካ ማየቱ ያም ነበረ የሚል ሀሳብን ሰጥቷል ሚኬል አርቴታ። ለሶስተኛ ተከታታይ ዓመት ሁለተኛ ደረጃን ይዞ ነው እንግዲህ ለማጠናቀቅ አሁን ላይ የተጫወተ የሚገኘው። ያለፉትን 2 ዓመታት ሁለተኛ ሆኖ ጨርሷል። ለዘንድሮም ሁለተኛ ሆኖ የማጠናቀቅ ዕድሉ ሰፊ ነው። እናም ይህ አጋጣሚ በጣም ያም ነበር የሚል ሀሳብን ሰጥቷል ሚኬል አርቴታ። ከዚህም ባለፈ የዘንድሮ አርሰናል በሚያስደነግጥ መልኩ የጉዳት ሰለባ ተጫዋቹ ከሆኑበት ክለቦች መካከል አንደኛው ነውና ምን አለ ከፒኤስጂ ጨዋታ በፊት በድሬሲንግ ሩም በምንቀሳቀስበት አጋጣሚ ላይ እንደነ ካላፊዮሪ፣ ጋብሪኤል ማጋሌሽ፣ ቶማስ ፓርቴ፣ ካይ ሃቨርትዝ፣ ጋብሪኤል ጄሱስ፣ ጆርጊኒዮ እነዚህን ስመለከት ቋሚ ሆነው መሰለፍ የሚችሉ ያለ እነዚህ እንዴት መጫወት እንደቻለን ሳስተውል ነበርና ጉዳት በእጅጉ ዘንድሮ ፈትኖናል የሚል ሀሳብን ሰጥቷል። ነገር ግን የስኳድ ዴብዝን ማስፋት የሚያስፈልገው በእንደዚህ ደረጃ ተጫዋች ሲጎዱ ለመተካት ስለሚያስችል ነውና ሚኬል አርቴታ ይህን ሀሳብ ሰጥቷል። እናም በቀጣይ የሚደረገውም ከፒኤስጂ ጋር መልስ ጨዋታ ያላቸውን አቅሙን ተጠቅመው እንደሚጫወቱ እንደዚሁ ተናግሯል ሚኬል አርቴታ። ሌሎች ሊጎች ልውሰዳችሁና በስፔን ላ ሊጋ የሚደረግ ጨዋታ ላይ ሪያል ቫያዶሊድ ከባርሴሎና ይጫወታሉ። እንግዲህ ባርሴሎና ለኳድሪፕል ዋንጫ ነው የተፋላመ የሚገኘው። እንግዲህ የኮፓ ዴል ሬይ ዋንጫ አሳካ፣ እንደዚሁም ደግሞ ሪያል ማድሪድን በማሸነፍም 2 ጊዜ ነው ዋንጫን ማሳካት የቻለው። አሁን ላይ የላሊጋ ዋንጫን ለማሳካት እጅግ ቅርቡ ክለብ ባርሴሎና ነው። ከዚያም ባለፈ በቻምፒየንስ ሊግ የተሳተፈ ይገኛል። እንግዲህ ኳድሪፕል ዋንጫን በሜን ደረጃ እንግዲህ ሴልቲክ የሚወሳው ክለብ ነው።
ምክንያቱም የዶሜስቲክ ዋንጫዎችን ጨምሮ በአንድ ሲዝን ነው የዚህ የካላንደር ይሩን ሳይሆን በሲዝኑ ነው 4 እና ከዚያ በላይ ዋንጫ ያሳካ ክለብ የኳድሪፕል ዋንጫ ያሳካ ብለን የምንጠራው እና ሜል ለማሳካት ይጫወት ይገኛል። እንግዲህ አዳም ኳሮል የተሰኘ ተጫዋች ስመለከት ነበረ። እንግዲህ ትናንት በማህበራዊ ስር ገጾች አንድ ተጫዋች ስመለከት ነበረ በባርሴሎና ቤት አዳም ኳሮል የተሰኘ እድሜው 12 ነው። እናም የብቃት ደረጃው ድሪብሎቹ ጎል የሚያስቆጥርበት መንገድ እንግዲህ ላማሲያ ፍሬ ነውና በዛ የተጫወተ ይገኛል። በየጄኔሬሽኑ ባርሴሎና እንግዲህ ከላማሲያ የሚያፈራቸው ተጫዋቾች እንዳሉ ያስተዋል እንገኛለን። ሊዮኔል አንድሬስ ሜሲ የእርሱ ዘመን ሲቋጭ የላሚን ያማል አሁን ላይ አስደናቂ ጄኔሬሽን እየተመለከተ እንገኛለን። እናም አዳም ኳሮልን እድሜው 12 ነው። እሱም ተጫዋች ትናንት እንግዲህ በማህበራዊ ስር ገጾች ላይ ስንመለከት ነበርና አሁንም ጄኔሬሽን የማይነጥፍበት ተጫዋች መሆኑን ስንመለከት ነበረ። በተለይ ኢንዛጊም ከጨዋታው በኋላ እንደ ላሚን ያማል ያሉ ተጫዋች በ50 ዓመት አንድ የሚፈጠሩ ተጫዋቾች ናቸው የሚል ሀሳብ ሰጥቶ ነበርና እንግዲህ አዳም ኳሮል እንግዲህ ወደፊት ተስፈኛ የሚጠበቅ ተጫዋች መሆኑን ለማውሳት ያክል ነው። ሪያል ቫያዶሊድ ከባርሴሎና ጨዋታቸውን ያደርጋሉ። ላኛው ዲፖርቲቮ አላቬስ ከአትሌቲኮ ዲ ማድሪድ ጨዋታቸውን ሲያከናውኑ፣ እንደዚሁ ደግሞ ቪያሪያል ከኦሳሱና፣ ላስ ፓልማስ በካናሪ ደሴቶች ዙሪያ ከቫሌንሲያ ጋር ጨዋታቸውን በላሊጋው ያከናውናሉ። እንደዚሁም በስኩዴቶም ሌቼ ከናፖሊ ይጫወታሉ። እንግዲህ ናፖሊ ባሳለፍነው ሳምንት በስኮት ማክቶሚኒ ተአምሮች አሁንም እየተጓዘ ይገኛል። የኔፕልሱ ክለብ በሊጉ ቀዳሚ ነው። አሁን ኃላፊነቱን ከተወጣ እያሸነፈ መዝለቅ ከቻለ የማንንም ውጤት ሳይጠብቅ ስኩዴቶ ለማሳካት እድል ይኖረዋል። ከሌቼ ጋር ይጫወታል ናፖሊ። ኢንተር ሚላን በሳንሲሮ ጁሴፔ ሜዛ ከኤላስ ቬሮና ጋር ይጫወታል። ባሳለፍናቸው ሳምንታቶች በሮማ እንደዚሁም ደግሞ በቦሎኛ ሽንፈት ገጥሞታልና በአመቱ መቋጫ ላይ በጣም እየደከመ መጥቷል። ኢንተር ሚላን በቀጣይ ሳምንት ረቡዕ ዕለተ ማክሰኞ ተጠባቂ ጨዋታ አለው በሳንሲሮ ጁሴፔ ሜዛ ከባርሴሎና ጋር። መጥፎ ዜና የላውታሮ ማርቲኔዝ ጉዳት ነው። እንግዲህ በዚህ ጨዋታ ይሰለፋል ተብሎ አይጠበቅም። ምናልባትም በቀጣይ በሚደረገው ዕለተ ማክሰኞም የመድረስ ዕድሉ እጅግ ጠባብ ስለመሆኑ መረጃን ተመልክቻለሁኝ። ኢንተር ሚላን ከኤላስ ቬሮና ይጫወታሉ። በቡንደስሊጋ ሬድቡል ሌፕዚግ በሬድቡል አሬና ከባየር ሙኒክ ይጫወታሉ። ሙኒክ ይህን ጨዋታ ካሸነፈ ቡንደስሊጋውን ማሳካቱን ያረጋግጣል። ነገር ግን ጨዋታው ቀላል የሚሆንለት አይመስለኝም። ከሌፕዚግ ጋር ይጫወታል። ቦሩሲያ ዶርትሙንድ በሲግናል ኢዱና ፓርክ ከቮልስቡርግ ጋር ይጫወታሉ። በፍራንስ ሊግ ስትራስቡርግ ከፔዤ ይጫወታሉ። ዛሬ እንግዲህ ፔዤ ፍራንስ ሊግ ማሳካቱን አረጋግጧል። ምንም ሳይሸነፍ ዋንጫውን ለማሳካት እድል ነበረው። ግን ባሳለፍነው ሳምንት በኒስ ከተሸነፈ በኋላ ይህ የክብር ጉዞ ተቋጭቷል። ኦስማን ዴምቤሌ ከአርሰናል ጋር በነበረው ጨዋታ ጉዳት የገጠመው ተጫዋች ነበር። እናም አሁን ላይ ይገመግማል ጉዳቱ ነው የተባለው። ነገር ግን በዚህ ጨዋታ ላይ ይሰለፋል ተብሎ አይጠበቅም። ቢያገግም እንኳን ትኩረታቸው በቀጣይ በሚደረገው የአርሰናል ጨዋታ ላይ ስለሆነ ያሰልፉታል ተብሎ አይጠበቅም። ፕሪንሴን ኪምፔምቤም እንደዚሁ ለጨዋታው እንደማይኖር ተገልጿል። በነገራችን ላይ ፓሪስ ፉትቦል ክለብ የተሰኘ የዛው የፓሪስ ከተማ ክለብ አለ እና በትናንትናው ዕለት ከሊግ2 ወደ ሊግ 1 ማደጉን አረጋግጧልና ይህ ደግሞ ከ46 ዓመታት በኋላ ነው ይህ ፓሪስ ፉትቦል ክለብ ወደ ፍራንስ ሊግ ማደጉን ያረጋገጠው። እናም በቀጣይ ዓመት የፓሪስ ደርቢን የምንመለከት ይሆናል። ፓሪስ ሴን ጀርሜንን ከፓሪስ ፉትቦል ክለብ የሚያገናኘው ጨዋታ እጅግ በጣም በውስን ሜትሮች ርቀት የሚገኝ ስቴዲየም ነው። ሁለቱ ስቴዲየሞችና የፓሪስ ደርቢን በቀጣይ የምንመለከት ይሆናል። በዚህ መንገድ የሊግ ጨዋታዎች ቀጥለው ይደረጋሉ። የዕለቱ ቆይታችን ይመስል ነበር። የተከበራችሁና የተወደዳችሁ ተመልካቾቻችን ተፈራ ታመነ ከመላው ስቱዲዮ ባለሙያዎች ጋር ቆይታ አድርጌያለሁ። ሰናይ ጊዜን ተመኘው።